ሰላም እንዴት ናችሁ? የኩራዝ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ኩራዝ ትምህርት ቤት በሰላም መጣችሁ እያልሁኝ እነሆ አራት ትምህርት አማራጮች ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዝኛና አራተኛ የግዕዝ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞ በቴሌግራም እና በኢንስታግራም ብትደውሉ በሳምንት 5 ቀን በቀላል ሰዓት ያህል በምትፈልጉት ሰዓት ቀንም ሆነ ማታ በሚመቻችሁ ሰዓት በየትኛውም ቦታ ሆናችሁ የቦታና የጊዜ ገደብ ሳይገድባችሁ መማር ትችላላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክና ሸር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታም። ዛሬ ደግሞ አማርኛ ፊደላትን በእንግሊዝኛ እንዴት እንጽፋቸዋለን እንዲሁም እናጠናቸዋለን የሚለውን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድን ነው? ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ እየተለማመዳችሁ መጀመሪያ አማርኛ ፊደላትን ከዛ እንግሊዝኛ ውክልናቸውን እየጻፋችሁ በደንብ መከታተል ይጠበቅባችኋል ማለት ነው። ስለዚህ ቀጥታ ወደ ትምህርት ወስዳችኋለሁ ማለት ነው። ከዚህ ጋር እንደምታዩት መጀመሪያዋ ሀ ነች። ሀ፣ ሁለተኛዋ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ሆ። ስለዚህ እዚህ ጋር እያንዳንዳቸው ስንመጣ ውክልናቸውን ስናይ ሀ ብለን ለመጥራት የምንጠቀማቸው ፊደል ማን ነው ነው። በአማርኛ ትምህርት ውስጥ እነዚህ የአማርኛ ፊደላት ራሳቸውን ችለው ይተነተናሉ። ያ ማለት በውስጣቸው አናባቢ አላቸው ማለት ነው። በባለፈ ቪዲዮ እንደነገርኋችሁ የመጀመሪያ ፊደላት ሲሆኑ አ የሚል ድምፅ አላቸው ብያችኋለሁ። ከማንና ከማን በስተቀር ከሀሌታ ውሃ፣ ከሐመር ውሃ፣ ከብዙሃን ውሃ እንዲሁም ከአልፋው ቃና ከአይኑ አ ከአልፋው አና ከአይኑ አ ውጭ ያሉ ፊደላት የመጀመሪያ ፊደላት ማለት ነው አ የሚል ድምፅ አላቸው። አ ሁለተኛ ፊደላት ሲሆኑ ደግሞ ኦ የሚል ድምፅ አላቸው። ሶስተኛ ፊደላት ኢ የሚል ድምፅ አላቸው። አራተኛ አ የሚል ድምፅ አላቸው። አምስተኛ ኤ የሚል ድምፅ አላቸው። ስድስተኛ እ የሚል ድምፅ አላቸው። ሰባተኛ ኦ የሚል ድምፅ አላቸው ማለት ነው። ምንድነው በውስጣቸው ይዘውት የሚሄዱ ሁሎችን ወርታችን ቆጥራቸው አንድ የሚያደርጋቸው ፊደላትን ማለት ነው። እና ይህ እነዚህ ድምጾች በውስጣቸው ያሉ ድምጾች ስድስተኛን ከሶስተኛ የመጀመሪያን ከአራተኛ እንዲሁም ከአምስተኛ ለመለየት በጣም ይጠቅሙናል ማለት ነው። እነዚህ በውስጥ የምናነባቸው የአማርኛ የአናባቢ ድምጾች ማለት ነው። ስለዚህ እነዚህ ከአማርኛ ውስጥ ላይ ከአማርኛ ፊደላት ላይ በውስጥ ተደብቀው የምናነባቸው ወደ እንግሊዘኛው ስንመጣ ይወጣሉ። እንግሊዘኛው ላይ ስንመጣ በግልጽ ይቀመጣሉ ማለት ነው። ስለዚህ የመጀመሪያ ፊደላት ከሀ በስተቀር ያሉ ስላልኋቸው አሁን ሀ የሚኖራት ድምጽ ማን ነው ማለት ነው? የአራተኛውን ሀ ነው የምትይዝ። የአራተኛውን ድምጽ ትይዛለች ማለት ነው። ስለዚህ የሀ ዝርያዎች ከአራተኛው ጋራ ያላቸው አናባቢ አንድ አይነት ነው የሚሆነው። ስለዚህ ማን ነው እሱ? ይችኛዋ ኤች እንደ ህ ትነበባለች። ያ ማለት ይቺ አማርኛዋ ሀ ስትተነተን ህና አ ነው የምትይዝ። ህ አ አማርኛዋ። ስለዚህ እንግሊዝኛው ላይ ሲመጣ ራሷን ችላ ኤች እንደ ህ ትነበባለች፣ ኤ ደግሞ እንደ አ ትነበባለች ማለት ነው። እንደ አ። ስለዚህ ህ አ። ይሄ አማርኛውም ህ አ ነው ሲተነተን እንዳልኋችሁ። እንግሊዝኛው ደግሞ ማን ነው? ህ አ ህ አ። ስለዚህ ህና አ አንድ ላይ ሆነው ሀ የሚል መሰረታሉ ማለት ነው። ሀ። አራተኛው ላይ ስንመጣ አሁንም ተመሳሳይ ነው ብያችኋለሁ። በአራተኛው ድምፅ ስለሚገዙ የመጀመሪያዎቹ የሀ ዝርያዎች ማለት ነው። ማን ነው? ተመሳሳይ ህና አ ናቸው ያሉ ኤች ኤ ማለት ነው እንግሊዘኛ። ከዚያ ሲነበቡ ግን አናባባቸው ህ አ። እዚህ ጋር ማየት ትችላላችሁ። ህ ይኸው ይቻለች ህ እዚህ ጋር መጣናት ከነዚህ ያስቀመጥና ከዚያ ማን ሆነ? አ ማለት ነው። ህ አ ሀ ይሆናል ማለት ነው። ሀ። አሁን ቅድም እንዳልኳችሁ የአማርኛ ፊደላት የስድስተኛ ፊደላትን ይዘው ሌላ አናባቢዎችን እያመጡ ነው የሚነበቡት ማለት ነው። አናባቢዎቹ ሰባቱ የአማርኛ የአናባቢ ፊደላት የሚባሉት ይኸው እንደነገርኳችሁ እዚህ ጋር ቅድም የጠራሁላችሁ ማለት ነው። ወይም አ ኡ ኢ አ ኤ እ ኦ የምንላቸው ሰባቱ አ ሳይሆን አ ብለን የምንጀምረው ድምፅ ማለት ነው። እሱ ነው። እሱን የስድስተኛ ፊደላትን ይዘው እነሱ በእያንዳንዱ ፊደላት እየገቡ የድምፁን እንዲቀይር ያደርጉታል ማለት ነው። ስለዚህ የዚህ ጋር ማን ነው? ህ አ ሀ ይሆናል ማለት ነው። ሁለተኛ ላይ ስንመጣ ኤች ዩ ነው ያለው። ኤች ዩ እና ይቺ የዚህ ጋር ኤች እንደ ህ ትነበባለች። ይኸው ህ እዚህ ጋር መጣን። ሁለተኛዋ ደግሞ ፊደላት ኦ የሚል ድምፅ አላቸው ያልኳችኋ። ኦ የሚል ድምፅ ስላላቸው
ስለዚህ ይችን ኡን ደግሞ አመጣናት አናባቢ ስለሆነች። እንግሊዘኛው ላይ ሲወጣ አማርኛዎቹ በደንብ ይወጣሉ ስላሏችሁ ማለት ነው። ወደ እንግሊዘኛው ስንመጣ የአማርኛውን ድምፅ እንግሊዘኛው ላይ በደንብ ውስጥ ላይ የተደበቁት ይወጣሉ። ስለዚህ ይቺ ተደብቃ የነበረችዋ ድምፅ ከአማርኛው ላይ ከዚህ ጋር ወጣች ማለት ነው። ከዚህ ጋር ኦ ሆነች። ህና ኡ አንድ ላይ መጣው ሆ ይላል ማለት ነው። ህ ኡ ሆ ሆ። ሶስተኛ ላይ ህ ኢ አይ እንደማን ነው የምትነበብ? እንደ ኢ ትነበብና ህ ኢ ሂ ይሆናል ማለት ነው። ሂ ሂ። ከዚያ ኤች ኤ እዚህ ጋር እንደነገርኳችሁ ህ አ ይሆንና ሃ ሃ። እዚህ ጋር ስመጣ ደግሞ ኤች ኢ። አሁን እቺ ኢ የተለያየ አናባብ ስልት አላት። እዚህ ጋር ለላይ ስንመጣ ነግራችኋለሁ። እዚህ ጋር ግን እንደማን ነው የምትነበብ? ኢ እንደ ኤ ትነበባለች ማለት ነው። ምክንያቱም ምንድነው አምስተኛ ፊደላት ኤ የሚል ድምፅ ነው ያላቸው። ስለዚህ እንደ ኤ ትነበብና ህ ኤ ህ ኤ። ይቅርታ ይቺ እኛዋ ስሞል ኤች ነች። ስሞል ኤች እነዚህኛው ካፒታል ኤች ናቸው። እኛዋ ደግሞ ስሞል ኤች ስለሆነች ነው እንጂ አንድ አይነት ነው እኩል ናቸው። የተለየ ድምፅ የላቸውም። እሺ ስሞልና ካፒታል ሌተር ስለሆኑ ነው። ወይም ትልቁ የእንግሊዝኛ ፊደላት እና ትንሹ የእንግሊዝኛ ፊደላት የሚባሉት እኛዋ ትንሿ ነች፣ እኛዋ ደግሞ ትልቋ ኤች ነች ማለት ነው። ስለዚህ ኤች ኢ ህና ኤ ህ ኤ አንድ ላይ ሆኖ ሄ የሚል ድምፅ ይሰጣል ማለት ነው። ሄ ይኸው እዚህ ጋር እንደነገርኳችሁ እኛዋ ስድስተኛ ፊደል ነች። ህ ተብላ ነው የምትነበብ። በዚሁ አጋጣሚ ልነግራችሁ የምፈልገው ነገር ምንድን ነው? የእንግሊዝኛ ፊደላት ያ ማለት ከአናባቢዎች ከአምስቱ አናባቢዎች ፊደላት ውስጥ 21 ተነባቢዎች ብቻቸውን ከመጡ እንደ ስድስተኛ ፊደል ነው የሚነበቡት። እ የሚል ድምፅ ነው ይዘው የሚሄዱ። እዚህ ጋር ማየት ትችላላችሁ። ህ ል ህ ም እያለ ይቀጥላል ማለት ነው። በእነዚህ በአራቱ ፊደላት ያው እንደ ስድስተኛ ፊደል ነው የሚነበቡ። እንግሊዝኛ ፊደላት እነማን ናቸው? ኮንሶናንቱ ወይም ተነባቢ ፊደላት የምንላቸው እነሱ ብቻቸውን ከመጡ እንደ ተነባቢ ፊደላት ይመጣሉ። አናባቢ አስከትሎ ከመጡ ግን ይቀየራሉ። ድምጻቸው ይቀየራል ማለት ነው። እኛው ህ ነው። ከዚያ ኤች ኦ ኤች ኦ ወይም ህ ኦ ሆ የሆነ ማለት ነው። ህ ኦ ሆ ሆ ሆነ ማለት ነው። ሆ። ስለዚህ እዚህ ጋር ልጥራላችሁ። ሃ ሁ ሂ ሃ ሄ ህ ሆ ሆ። አዚኛው ደግሞ ስመጣ ለላይ ስመጣ ለ ሉ ሊ ላ ሌ ል ሎ ሎ። ስለዚህ አሁን ወደ እንግሊዘኛቸው እንምጣ። ከዚህ ጋር አሁን ቀደም እንደነገርኳችሁ ለ ወይም የአማርኛ ፊደላት በውስጣቸው አ የሚል ድምፅ አላቸው። የመጀመሪያ ፊደላት ብያችኋለሁ። አሁን እችኛዋ ለምትባለዋ አ የሚል ድምፅ ነው ያላት። ማን አልኋችሁ? አ። ከዚያ መምራስ መ ደግሞ አ ከሐመርኋና ከሀሌታዎች ከብዙሃን ውሃ ስላልኋችሁ ማለት ነው። ከነሱ ውጭ ያለው ፊደላት አ የሚል ድምፅ ነው ያላቸው። ስለዚህ እቺ ኤል ለ የሚል ለስንላት አ የሚል ድምፅ ስላላት እንደ ሀ አ የሚል ድምፅ የላትም ማለት ነው። ስለዚህ ለ ስንል አ የሚል ድምፅ አለ ማለት ነው። ልና አ አንድ ላይ ሆነው ለ ይሆናል ማለት ነው። ል አ አንድ ላይ ለ። ስለዚህ ልን ከየት አመጣን? ይኸው እዚህ ጋር ስድስተኛው ላይ አመጣናት። ልን አመጣና ይቺ ኢ እንደማን ታገለግላለች? እንደ አ ታገለግላለች። እንደ ኤ ታገለግላለች። እዚህ ጋር አምስተኛው ላይ ስትመጣ እንደ ኤ፣ መጀመሪያ ላይ እንደ አ፣ እንደገና ደግሞ ኢ ራሷን ችላ እንደ ኢ የምታገለግልበት ጊዜም አለ ማለት ነው። እንደ እ የምታገለግልበት ጊዜም አለ። እሱን ቀስ እያልን እናያለን። እቺ ኢ ከአምስቱ ከእንግሊዘኛ አናባቢ ፊደላት ውስጥ ይችኛዋ አራት አይነት የአናባቢ ስልት አላት ማለት ነው። እንደ እ፣ እንደ ኤ፣ እንደ ኢ እና እንደ እ የምትነበብበት ሰዓት አላት ማለት ነው። ስለዚህ እዚህ ጋር ስትመጣ ግን እንደማን ተነበበች? እንደ አ ተነበበች እና ል አ በአንድ ላይ ለ ሆነ ማለት ነው። ለ ከዚያ እዚህ ጋር ደግሞ ል ኡ ዩ እንደ ኡ ትነበባለች። ል ኡ ሉ እዚህ ጋር ደግሞ ል ኢ ሊ ል አ ላ አራተኛ ፊደላት ላ አ የሚል ድምፅ ስላላቸው ላ ሆነ ማለት ነው። ችኛዋም ስሞል ኤል ነች። ግራ እንዳትጋቡ ስሞል ኤል ነች። እዚህ ጋር ደግሞ ል ኤ መጣሁላችሁ። ኤ ችኛዋ ኢ የምትባለዋ እዚህ ጋር እንደማን ነበር ያነበብናት? እንደ አ ል አ ብለን ለ ብለን አንብበነው ነበር።
እዚህ ጋር ደግሞ ስንመጣ ልኤ ሌ በአንድ ላይ ሌ የሚል ይመሰርታሉ ማለት ነው። የሚል ድምፅ አላቸው። ሌ የሚል ድምፅ አላቸው። ከዚያ ይችኛዋ ደግሞ ማነች? ል ብቻዋን ቀደም እንደነገርኋችሁ ተነባቢ ፊደላት ብቻቸውን ሲመጡ እንደ ስድስተኛ ፊደል ይነበባሉ። ስለዚህ ል ብለን እንጠራታለን ማለት ነው። ል የሚል ድምፅ አላት። እሺ ይችኛዋ ደግሞ ኤል ኦ ኤል ኦ ኤል እንደ ል ትነበብና ኦ እንደ ኦ ትነበባለች ማለት ነው። ከዚያ በአንድ ላይ ሎ ሎ የሚል ድምፅ ይመሰርታሉ ማለት ነው። ልቁጠርላችሁ ለ ሉ ሊ ላ ሌ ል ሎ ሎ። ከዚህ ጋር ደግሞ ማነች? ሐመርኋ ነች። ሐመርኋ ያው ከሀሌታዋ ጋር አንድ አይነት ነች። እንግሊዘኛቸው አንድ አይነት ናቸው። ምክንያቱም ምንድነው በድምጻቸው አንድ አይነት ናቸው። በቅርጻቸው ይለያዩ እንጂ ሐመርኋና ሀሌታዋ የሚለው ስያሜ ያገኙበት ራሱን የቻለ የአማርኛ ቋንቋ ከግዕዝ ስላመጣቸው ፊደላትን እኔ ውክልናቸው የሰጣቸው ማን ነው? ግዕዝ ቋንቋ ነው። ሀሌታ ውሃና ሐመር ውሃ የሚለውን ስያሜ የሰጣቸው ግዕዝ ቋንቋ ነው። እሱ እንዴት እንደሆነ በሌላ ቀን ሌላ ቪዲዮ ሰራላችሁ ማለት ነው። ሌላ ቪዲዮ ሰራላችኋለሁ። ስለዚህ ሀ እንዴት ሐመር ውሃ ተባለች፣ እንዴት ሀሌታ ውሃ ተባለች እናያለን። እዚህ ጋር ግን ለዛሬ ምን ይዘው ግን ምንድነው እንግሊዘኛው ስለሆነ እንግሊዘኛቸው ግን ተመሳሳይ ነው። እንግሊዘኛቸው አንድ አይነት ነው። ቀደም እንደነገርኋችሁ ከዚህ ጋር ከሀሌታ ውሃ ላይ የመጀመሪያዋ ፊደል አ የሚል ድምፅ ነው ያላቸው። አ በሚለው ድምፅ አይገዙም ብያችኋለሁ። የመጀመሪያ ፊደላትን በሚበዛው ድምፅ አ በሚባለው ድምፅ ሳይሆን አ በሚባለው ድምፅ የሚገዙ ስላልኋችሁ ማን ነው የሚይዙ? አን ይይዛሉ ማለት ነው። እችኛዋ ሀና እችኛዋ ሀ አን ይይዛሉ። አን ይዙና ህ አ እንደማን ይነበባል? ሀ ህኡ ሁ ህኢ ሂ ህአ ሀ ህኤ ሄ ህ እንደ ህ ህኦ እንደማን ትነበባለች? ሆ ሆ። ልጥራላችሁ ሀ ሁ ሂ ሃ ሄ ህ ሆ ሆ ተብሎ ይነበባል ማለት ነው። እዚህ ጋር ደግሞ ስንመጣ መ ነች ይችኛዋ አይደል? መ ሙ ሚ ማ ሜ ም ሞ ሞ። ወደ እንግሊዘኛው ውክልናቸው ስንመጣ ከሀዘሬዎችና ከአዘሬዎች ውጭ ያሉት አ የሚል ድምፅ ነው ያላቸው ነው ያልኋችሁ። ስለዚህ እዚህ ጋር ለ ብዬ ስጠራ እንዳሳያችሁ ይችኛዋ ማን የሚል ድምፅ ነው ያላቸው? አ የሚል ድምፅ ነው ያላት። መ ራሱ ማለት ነው። መ አ የሚል ድምፅ አላት። ስለዚህ ኤም ኢ ኤም ብቻዋን ስትመጣ እንደ ም ትነበባለች። ይኸው ም አመጣኋት ከዚህ ጋር ም ኢ ኢ ደግሞ እንደማን ነው የምትነበብ? እንደ አ ም አ በአንድ ላይ መ ም አ መ። ምክንያቱም አማርኛው ሲነበብ ይሄኛው ሲተነተን ምና አ የሚል ድምፅ ነው ያለው። ምና አ የሚል ማለት ነው። ስለዚህ ምአ ሲወጣ በእንግሊዘኛ ላይ ሲሆን ይወጣል። እንግሊዘኛ ውክልናውን ይዞ ይወጣል ማለት ነው። የተደበቀው ድምፅ እዚህ ጋር ተደብቆ ያለው ድምፅ እስከ ሁለቱን ይወጣል። ሁለቱን ይወጣል። ም አ መ። እኛው ደግሞ ኤም ዩ ም ኡ ሙ ኤም አይ እችኛዋ ስሞል ኤም ነች። እዚህ ጋር ማለች ስሞል ኤም ኤም አይ ሚ ኤም አይ ሚ ኤም ኤ ማ ማ ኤም ኢ ሜ እንደነገሯችሁ ቅድም እዚህ ጋር ማለት ነው። ይኸው ከሀ ጀምረ ስንመጣ ኢ ኤ የሚል ድምፅም አላት አ የሚል ድምፅም አላት። እዚህ ጋር እንደ አ አነበበች፣ እዚህ ጋር ደግሞ እንደ ኤ አነበበች እና ሜ አደረገችው ማለት ነው። ም ኤ ሜ ስድስተኛ ፊደላት ብቻውን ስመጡ እዚህ ጋር ለማን ነው የሚነበው? ም ተብሎ ትነበባለች ማለት ነው። የመጨረሻው ደግሞ ም ኦ ም ኦ በአንድ ላይ ሞ ሞ የሚል ድምፅ አላቸው ማለት ነው። አሁን ላንበብላችሁ መ ሙ ሚ ማ ሜ ም ሞ ሞ። ስለዚህ ያላቸው የአማርኛ ፊደላት የእንግሊዝኛ ውክልናቸው ሆነ ድምፃቸው ይመስላል ማለት ነው። ነገ በቀጣዮቹ ቪዲዮ እንገናኛለን። ለዛሬ መልካም ጊዜ ሁላችሁ፣ መልካም ትምህርት፣ በርቱ።